የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁልን። ዛሬ በዓለም አቀፍ ታሪክ ውስጥ ገናናና ኃያል ከነበሩት ጥንታዊት ሀገሮች አንዷ ስለሆነችው ትንሿ እስያ ያዘጋጀነውን ዶክመንተሪ ትረካ እናቀርባለን። ትንሿ እስያ ብዙ ኃያላን ነገስታት፣ ጠንካራ መንግስታት፣ ዝነኛና ገናና ከተሞች እንዲሁም ትልልቅ ሃይማኖቶች የነበሯት ሀገር ናት። ለብዙ ሺህ ዓመታት የአውሮፓና እስያ አህጉር ህዝቦች መሸጋገሪያ ድልድይ ሆና አገልግላለች። በርካታ ነገስታት ከነሰራዊታቸው አገር አቋርተው ወደዚች ሀገር መጥተዋል። ብዙ ነገስታት አስተዳድረዋታል። በርካታ ባህሎች አቆጥቁጠውባታል። በጥንት ዘመን ትንሹ እስያ የሚባለው አካባቢ በአሁን ዘመን ያለችውን ቱርክ አብዛኛውን የግዛት ክፍል ያካልላል። ለዚህ ትረካችን ቻትጂፒቲ ከተሰኘ አፕሊኬሽን ያገኘነውን መረጃ ለግብዓትነት ተጠቅመንበታል። እናም አሁን ስለዚህች ጥንታዊት ሀገር አስደናቂ ታሪክ ያዘጋጀነውን ትረካ ማቅረብ ልንጀምር ነውና ወደ ትረካው እናመራለን። ትንሿ እስያ በአውሮፓና እስያ መካከል የምትገኝ ትልቅ የባህር ወሽመጥ ስትሆን በዛሬው ዘመን አናቶሊያ እየተባለች ትጠራለች። ትንሿ እስያ በአራት ባህሮች የተከበበች ሲሆን በስተሰሜን ጥቁር ባህር፣ በስተደቡብ ሜዲትራኒያን ባህር፣ በስተምዕራብ የኤጂያን ባህር፣ በስተምስራቅ ጥቁር ባህርን ከኤጂያን ባህር ጋር የሚያገናኘው የማርማራ ባህር ያዋስኗታል። በዚህ የተነሳም ትንሿ እስያ ለአውሮፓ፣ እስያና መካከለኛው ምስራቅ ቁልፍ የመገናኛ መስመር ሆና ነበር። ለብዙ ሺህ ዓመታት ነጋዴዎች፣ ተጓዦች፣ ወታደሮችና ሚስዮናውያን ይችን ሀገር መተላለፊያ አድርገው በመጠቀም ወደ ተለያዩ ሀገሮች ተጉዘዋል። የትንሹ እስያ ስትራቴጂካዊ ጠቀሜታነት። ትንሿ እስያ ብዙ ሀገራትን ስለምታገናኝ በጣም ተፈላጊና ተመራጭ ሀገር ነበረች። ለነጋዴዎች የንግድ መስመር ሆና ስለምታገለግል ኃያላን መንግስታቶች ሊቆጣጠሯት ይፈልጉ ስለነበር በአገሪቱ ብዙ ትልልቅ ጦርነቶች ተካሂደውባታል። ይቺ ሀገር በርካታ ሃይማኖቶች ተስፋፍተውባታል። ጥቂት የማይባሉና በዓለማችን
ረጅም ታሪክ ያስቆጠሩ ጦርነቶች ተካሂደውባታል። በስትራቴጂካዊ ጠቀሜታነቷ ሳቢያ የሰው ልጆች ስልጣኔ ካቆጠቆጠባቸው ስፍራዎች አንዷ ናት። የመጀመሪያዎቹ ነዋሪ ህዝቦች በጥንት ጊዜ በትንሿ እስያ ከ10,000 ዓመታት በፊት ህዝቦች ከሰፈሩ በኋላ መንደሮችን ገንብተው መኖር የጀመሩ ሲሆን የስንዴና ገብስ ሰብሎችን ማምረት፣ በጎችን፣ ፍየሎችንና ከብቶችን በማርባት መተዳደር ጀመሩ። በመቀጠልም ከአታል ሆዩክ የተባለ ገናና ከተማቸውን ገነቡ። የነሱ አሰፋፈር በዓለማችን ረጅም ዘመን ካስቆጠሩ አሰፋፈር አይነቶች ሁሉ ግንባር ቀደሙ ነው። ነዋሪ ህዝቦችም ከሸክላና ከጡብ የተሰሩ ቤቶችን በመገንባት አንድ ላይ ተፋፍገው ይኖሩ፣ ግድግዳዎቻቸውን በተዋቡ ምስሎች ያንቆጠቁጡ፣ የቤተሰብ አባሎቻቸው ሲሞቱ ከቤታቸው ወለል በታች ይቀብሩ ነበር። የሂቲት መንግስት ከክርስቶስ ልደት በፊት በ1700 ዓመተ ዓለም ኃያሉ የሂቲት ዘውዳዊ መንግስት በትንሹ እስያ ተቋቋመ። ይህ መንግስት መቀመጫውን ሃቱሳ በተሰኘችው ከተማ ላይ አድርጎ ነበር። የሂቲት መንግስት በጥንታዊ ዓለም ከነበሩ ኃያላን መንግስታት አንዱና ዋነኛው ነበር። የአገሪቱ ህዝቦች የጦር መሳሪያዎችን ይሰሩ፣ ጠንካራ ግንቦችን ይገነቡ፣ የአጻጻፍ ስልቶችን ያረቁ፣ ከጥንታዊ ግብጾች ጋር ጦርነትን ያካሂዱ ነበር። ከነሱ መካከልም የካዴሽ ጦርነት በግንባር ቀደምትነት ይጠቀሳል። በኋላ ግን ግብፃውያንና ሂቲታውያን ከዓለማችን ጥንታዊ የሰላም ስምምነቶች ውስጥ አንዱ የሆነውን የሰላም ስምምነት በመፈራረም ለተወሰነ ጊዜም ቢሆን መዋጋት አቆመዋል። በዙሪያ የተቆረቆሩ የግሪክ ከተሞች ከክርስቶስ ልደት በፊት በ1200 ዓመተ ዓለም የግሪክ ሰፋፊ ህዝቦች በአገሪቱ ምዕራባዊ የባህር ዳርቻዎች በርካታ ከተሞችን ገንብተዋል። እነዚህ ከተሞች ከተገነቡ በኋላ በሚያካሂዱት የንግድ ልውውጥ በልጽገው መጠነ ሰፊ ሀብቶችን አካብተዋል። ከነሱ መካከልም ኤፌሶን፣ ሚሊጢንና ሲሚር እና በግንባር ቀደምትነት ይጠቀሳሉ። ቀስ በቀስም እነዚህ ከተሞች የሳይንስ፣ የፍልስፍና፣ የሥነ ጥበብና የንግድ ማዕከላት እየሆኑ መጡ። አያሌ የዓለማችን ዝነኛ ሰዎችም ወደ እነሱ መጉረፍ ጀመሩ። ትንሹ እስያ በፋርሳውያን አገዛዝ ወቅት ከክርስቶስ ልደት በፊት በ546 ዓመተ ዓለም የአካሜኒድ መንግስት ትንሹን እስያን በወረረበት ወቅት ፋርሳውያን የአገሪቱ ህዝቦች ወግና ስርዓታቸውን ጠብቀው እንዲጓዙ ፈቀዱላቸው። ፋርሳውያን የንግድ መስመሮችን ገነቡ፣ ንግድን አሻሻሉ፣ ቀረጥ ሰበሰቡ። ትንሿ እስያ በፋርሳውያን የኃያልነት ዘመን ወሳኝ የምዕራባዊ አውራጃ ቁልፍ ስፍራ ነበረች። ትንሿ እስያ በታላቁ እስክንድር ዘመነ መንግስት በ334 ዓመተ ዓለም የግሪኩ ንጉሥ ታላቁ እስክንድር የፋርስን ጦር ድል አድርጎ
ትንሹን እስያ ተቆጣጠረ። በዚህ ወቅት የግሪክ ባህል በአካባቢው ተንሰራፋ። የሄለናውያን ዘመን በሚባለው በዚህ ወቅት የግሪክ ቋንቋ፣ ጥበብ፣ ትምህርትና ሳይንስ ትንሹን እስያ ጨምሮ በመላው ዓለም ላይ ተጽዕኖ አደረገ። ትንሿ እስያ በሮማውያን ዘመነ መንግስት። ትንሹ እስያ የሮማውያን የግዛት አካል በሆነችበት ወቅት ሮማውያን መንገዶችን፣ ድልድዮችን፣ ቲያትር ቤቶችን፣ ከተሞችንና የመስኖ ቦዮችን በመገንባታቸው ንግድ ተሻሻለ። የግብርና ሙያ እድገት ስላሳየና በርካታ ኪነ ህንፃዎች ስለተገነቡ ትንሿ እስያ እጅግ ከበለጸጉት የሮማውያን ቅኝ ግዛቶች አንዷ ሆና ነበር። ትንሹ እስያ ክርስትና በተስፋፋበት ወቅት። ትንሹ እስያ በክርስትና መስፋፋት ታሪክ ውስጥ ወሳኝ ሚና አለው። ብዙ ቀደምት ክርስቲያኖች ክርስትናን መስርተውባታል። ሐዋርያቶች መጥተው ወንጌል ሰብከውባታል። ሐዋርያው ጳውሎስ በትንሿ እስያ ተደጋጋሚ የሚስዮናዊነት ጉዞ በማካሄድ በብዙ ከተሞች ወንጌልን ሰብኳል። በአገሪቱ ላሉ አብያተ ክርስቲያናት በርካታ ደብዳቤዎችንም የጻፈ ሲሆን እነዚህ ደብዳቤ መልእክቶች የመጽሐፍ ቅዱስ ክፍል በሆነው አዲስ ኪዳን ላይ ይገኛሉ። ከመጽሐፍ ቅዱስ ክፍሎች አንዱ በሆነው የዮሐንስ ራእይ ምዕራፎች ላይ ያሉት 7ቱ የትንሿ እስያ ከተሞች በግንባር ቀደምትነት ይጠቀሳሉ። በሚሊዮን የሚቆጠሩና በዛሬው ዘመን ያሉ ክርስቲያኖች ዛሬም ይህንን አካባቢ ያስታውሱ። ትንሹ እስያ በቤዛንታይን ዘመን ኃያሉ የሮማ መንግስት ምስራቅና ምዕራብ ተብሎ ለሁለት በተከፈለ ጊዜ ትንሹ እስያ የቤዛንታይን መንግስት ግዛት አካል ሆኖ ነበር። የቤዛንታይን መንግስት መቀመጫውን በቁስጥንጥንያ ወይም ኮንስታንቲኖፕል በማድረግ ለ100 ዓመታት ያህል ምስራቃዊውን የሮማውያንን ግዛቶች አስተዳድሯል። ይህ መንግስት ክርስትናን ከጥቃት ጠብቋል። አብያተ ክርስቲያናትን ገንብቷል። ሃጊያ ሶፊያ እየተባለ የሚጠራውና በዓለማችን ከሚገኙ ታላላቅ ኪነ ህንፃዎች አንዱ የሆነው ህንፃም በዚህ ጊዜ ተገንብቷል። የቱርካውያን በትንሹ እስያ ግዛት መዝለቅ። በ11ኛው መቶ ክፍለ ዘመን ቱርካውያን ወደ ትንሹ እስያ ከዘለቁ በኋላ በማንዚከርት ጦርነት ቤዛንታይኖችን ድል ነስተው የሴልጁክን መንግስት መሰረቱ። ከዚህ ድልና መንግስት መመስረት በኋላ ቱርካውያን በአብዛኛው የትንሿ እስያ መሬቶች ስለሰፈሩ የቱርክ ቋንቋና የእስልምና ሃይማኖት በሀገሪቱ ተንሰራፋ። ትንሿ እስያ በኦቶማን አገዛዝ ዘመን በ1299 ዓመተ ምህረት አካባቢ የኦቶማን መንግስት በትንሹ እስያ ሰሜን ምዕራባዊ ክፍል ተቋቋመ። ይህ መንግስት እየተጠናከረ ሄዶ ከዓለማችን ሀያላን መንግስታት አንዱ ሆነ። በ1453 ዓመተ ምህረት ንጉስ ዳግማዊ መሐመድ ቁስጥንጥንያን ሲቆጣጠር የቤዛንታይኖች አገዛዝ አበቃ። ኦቶማኖች ለ600 ዓመታት ያህል
አብዛኛውን የአውሮፓ፣ እስያና አፍሪካን አገሮች ተቆጣጥረው የቅኝ ግዛቶችን መስርተው ገዝተዋል። ትንሿ እስያና ዘመናዊቷ ቱርክ። በዛሬው ዘመን በትንሿ እስያ ከ85 ሚሊዮን በላይ ሰዎች ይኖሩባታል። አብዛኞቹ ቱርካውያን ሲሆኑ እንደ ኩርዶች፣ አረቦች፣ ሲርካሲያውያን፣ ላዛውያን፣ አርሜኒያውያን፣ ግሪኮችና ሌሎችም የህብረተሰብ ክፍሎች ይኖሩባታል። ቱርክኛ የአገሪቱ የሥራ ቋንቋ ሲሆን ኩርድኛና ሌሎች አገራዊ ቋንቋዎችም በስፋት ይነገሩባታል። ሃይማኖት። በሃይማኖት ደረጃም ቢሆን አብዛኞቹ የአገሪቱ ነዋሪዎች የእስልምና ተከታይ ሲሆኑ የክርስትናና አይሁድ እምነቶችንም የሚከተሉ ሰዎች በአገሪቱ ይኖራሉ። ለሚቆጠሩ ዓመታት በዚች ሀገር ላይ በርካታ ሃይማኖቶች ተፈጥረዋል። በኢኮኖሚ ትንሹ እስያ ጠንካራ ኢኮኖሚ ያለው አገር ነው። ግብርና፣ ቱሪዝም፣ የፋብሪካ እንቅስቃሴዎች፣ የማዕድን ቁፋሮ፣ የኮንስትራክሽን፣ የቴክኖሎጂና የትራንስፖርቴሽን እንቅስቃሴዎች የአገሪቱ ዋና ዋና የገቢ ምንጮች ናቸው። አገሪቱ መኪናዎችን፣ የጨርቃጨርቅ ውጤቶችን፣ የኤሌክትሪክ ውጤቶችን፣ ማሽኖችንና የግብርና ምርቶችን ወደ ውጭ ትልካለች። በሚሊዮን የሚቆጠሩ ቱሪስቶች በየዓመቱ ስለሚጎበኟት በቱሪዝም ዘርፍ ከፍተኛ ገንዘብ ታካብታለች። ተፈጥሯዊ አቀማመጧ። ትንሿ እስያ በተራሮች፣ ወንዞች፣ ሐይቆች፣ ጫካዎች፣ ቁጥቋጦዎችና ለም መሬቶች የታደለች ናት። የአየር ንብረቷ እንደየአካባቢዋ ይለያያል። አንዳንድ አካባቢዎች ከባድ በረዶን ሲጥሉ፣ አንዳንድ ስፍራዎቿ ደግሞ የሜዲትራኒያንን ሙቀት የተላበሱ ናቸው። የታወቁት ጥንታዊ ከተሞቿ። ጎልተው ከሚታወቁት የትንሿ እስያ ጥንታዊ ከተሞች ውስጥ እንደ ትሮይ፣ ጴርጋሞን፣ ኤፌሶን፣ ሚሊጢንና ሳርዲስ ያሉት ግንባር ቀደሞቹ ናቸው። ትንሹ እስያ በዓለም ታሪክ ውስጥ የተጫወተችው ሚና። ትንሿ እስያ የዓለምን ታሪክ የቀየረች፣ አውሮፓና እስያን የምታገናኝ፣ ጽንሰ ሐሳቦችንና ፍልስፍናዎችን፣ ንግድና ሃይማኖቶች የተስፋፉባት፣ ታላላቅ ነገሥታትና መንግስታት የተፈጠሩባት፣ በዓለም ፖለቲካ፣ ኪነ ሕንፃ፣ ሳይንስ፣ ስነ ጽሑፍና ወታደራዊ እንቅስቃሴዎች ላይ ከፍተኛ ሚና ተጫውታለች። ዛሬም ድረስ ቢሆን በዓለማችን ተጽዕኖ ፈጣሪ ከሆኑት ታላላቅ አገሮች አንዷ ናት። የትንሹ እስያ አንኳር እውነታዎች። በትንሹ እስያ ከ10,000 ለሚበልጡ ዓመታት በርካታ ሰዎች ኖረዋል። በደርዘን የሚቆጠሩ ነገሥታትና መንግስታት ተፈራርቀዋል። ትንሿ እስያ ቀደምት የክርስትና ሃይማኖት ማዕከል ናት። ለኦቶማን መንግስት የደም ስር ነበረች። አውሮፓና እስያን ታገናኛለች። የዓለማችን ዕውቅ ፈላስፋዎች፣ ነገሥታት፣ የጦር ጄኔራሎችና የሃይማኖት መሪዎች በተለያዩ ጊዜያት ወደዚች ስፍራ መጥተዋል።
የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች፣ ትንሹ እስያ በሰው ልጆች ታሪክ ውስጥ ወሳኝ ሚና ከተጫወቱ አገሮች አንዱ እንደነበር በግብርና ከሚተዳደሩት ከመጀመሪያዎቹ ሰፋሪ ህዝቦች አንስቶ በሄቲታውያን፣ ፋርሳውያን፣ ግሪኮች፣ ሮማውያን፣ ቤዛንታይኖች፣ ሴልጁኮች፣ ኦቶማኖችና ዘመናዊቷ ቱርክ ድረስ የነበሩትን ጠቅላላ የታሪክ እውነታዎች አድምጠናል። የአገሪቱ ተራሮች፣ ጥንታዊ ከተሞችና ህዝቦች ስለ አገሪቱ ረጅም ዘመን የቆየ ጥንታዊ ታሪክ ብዙ ነገር እንደሚያስገነዝቡን አውቀናል። ዛሬም ቢሆን ትንሿ እስያ በአህጉራት ባህሎችና ስልጣኔዎች መካከል ያለ መሸጋገሪያ ድልድይ መሆኑን ተረድተናል። በቀጣይ ደግሞ ሌሎች ጥንታዊ ታሪኮችን እናያለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። ይህን ዶክመንተሪ ቪዲዮ ከወደዳችሁትና እንደነዚህ ያሉ ዶክመንተሪ ቪዲዮዎችን የማድመጥ ፍላጎት ካላችሁ የደወሏን ምልክት በመጫን ቻናሉን ሰብስክራይብ አድርጉት፣ ላይክም አድርጉት። ሼር እያደረጋችሁ ለሌሎች በመጋበዝ ሌሎችንም ወደ ቻናላችን እየቀላቀላችሁ የዶክመንተሪ ቪዲዮ ትረካ ተቋዳሽ አድርጓቸው። በኮሜንት ቦታ ላይ ሐሳብ አስተያየታችሁን እየጻፋችሁ መጨመር፣ መቀነስ፣ መስተካከል፣ መሻሻል የሚገባቸውን ነገሮች አሳውቁ። እስካሁን ዶክመንተሪ ትረካችንን በጥሞና ስለተከታተላችሁልን እያመሰገንን በቀጣዩ የቪዲዮ ትረካ እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላም ሁኑልን። ሰላማችሁ ምን ጊዜ የሚብዛልን። ኢትዮጵያ ሀገራችን ለዘላለም ትኑርልን።